እናንተ ምእመናን ወይ በአጠቃላይ ወደ አላህ ተመለሱ ፈላህ ታገኙ ዘንድ ሰላም ነጃት ወጡ ዘንድ ለማን ነው ይሄ አያት የወረደው ለሰሃቦች ያው መዲና ላይ ሂጅራ ካደረጉ በኋላ መካ ውስጥ 13 አመት ከተገረፉ ተከተከቱ በኋላ መዲና ላይ ሄደው አላህ ቱቡ ተውበት አድርጉ ይላቸዋል ለሰሃባን የተባሉ ጭራሽ ማለ አዩሃል ሙእሚኑን ምእመናን አለ ምእመናን ሱረቱል ሙእሚኑን ላይ አላህ ባህሪያቸውን ጠቅሰዋል አይደል والذين هم لفروجهم حافظون على صلواتهم ብዙ ነው መስፈርታቸው ይህም መስፈርት ያሟሉ ሙእሚኖችን ወደ አላህ ተመለሱ አላቸው ስለዚህ ከመሃላችን ከባኢር የሰራ ካለ ሶጋኢር የሰራ ካለ ተውባ ያስፈልገዋል አሁን እየተግባባ ነው ተውባ ምን ያህል እንደሚያስፈልገን ርዕስ ለምን እንደተያዘ ተግባብተናል ለዛ ነው ነብዩ ሰለላሁ ዐለይሂ ወሰለም في حديث الذي أخرجه إمام أحمد والطبراني في الكبير بزي حديث ليمن يلالو يا أيها الناس إن أنت يسول جوتشو يلالو استغفروا ربكم وتوبوا إليه ودع الله استغفار درقو كزام ودسو تملسو فإني ألو إنكوا أستغفر الله وأتوب إليه في اليوم 100 مرة أني ودع الله بكانوست متو ጊዜ استغفار ያደረኩ ወደ አላህ እመለሳለሁ እናንተም استغفار ያደረጋችሁ ተመለሱ ይላሉ ማን ነው ይሄን የሚሉት ነብዩ ሰለላሁ ዐለይሂ ወሰለም الذي غفر الله له ما تقدم من ذنبه وما تأخر الله ያለፈውንም የመጪውንም ወንጀል ይማራቸው እኔ እንኳን استغفار አደርጋለሁ ደረጃውን አያችሁት የትኛውም የኢማን እርከን ደረጃ ነብዩ ወንጀል የላቸው استغفار የሚያደርጉት እኔና አንተ استغفار ማድረግ እንዳለብን ሊያስተምሩን የበለጠ ወደ አላህ ለመቃረብ ነው ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም استغفار ካደረጉ فكيف بي وبك እኔና አንተስ ስለዚህ ወደ ዋናው ርዕስ እንገባለን ተውባ አላህ Subhanahu Wa Ta'ala ብዙ ወንጀል እንደምንሰራ ስለሚያውቅ ቁርአን ላይ ተመለሱ ይለናል ወደ አላህ Subhanahu Wa Ta'ala ተመለሱ እናንተ ሙእሚናን ይላል يقول الله تبارك وتعالى الله سبحانه وتعالى من إلال يا أيها الذين آمنوا توبوا إلى الله توبة نصوحا يا الله إن أنت يا أمناتشو مؤمنان وي ودى الله توبة نصوحا ترت يالك مملس تملسوا بزو وانجيل اللباتشو قن ودني تملسوا توبة نصوحا نمتبالو على علماء لها معانيين على ሁለት ትርጉም አላት نصوحا የሚለው توبة نصوحا ያላት ሁለት ትርጉም አላት አለ ዑለማዎች አንደኛው ምን ማለት ነው التوبة الشاملة ሙሉ የሆነ ተውባ ማለት ነው ከየትኛውም ወንጀላችን ከየትኛውም ካጎደለው ጉዳይ ነሱ ጥርት ብላችሁ ተመለሱ ተግባባ ኸምር የጠጣ ኸምርን ተውብተ ከሆነ ሶላት ማዘግየትን መተውበት አብረምሽ ነሱሃን ጥቅልል ያለሽ ተውበት ሁለተኛው ማዓና አሉ ጀሚል للغايه በጣም የምታምርናት ምን አሉ ነሱሃን የሚለው ሙሽተቀቱ من النصيحه ነሱሃን የሚለው ይህ ቃል በአረበኛ ሙሽተቅ ነው የተራባ ነው ነصح ينصح نصوحا صرف የቀራችሁ ሰዎች ታውቁት ይሆናል ከዚህ የተራባ ግስ ነው ነصح ነው መከረ ከሚለው የተራባ ግስ ነው ተግባባ ስለዚህ ምን ማለት ነው አሉ እቺ ተውበቱ አሉ ሰውየው የተውበታት ተውበት ሌላ ጊዜ ወደ ወንጀል ሊወድቅ ሲል ራሷ እቺ ተውበት ተንሰሑ ትመክረዋለች ይተግባባ ነው ومن قوتها ከጥንካሬዋ ከተውበቱ ጠንካራነት ሰውየውን ሌላ ጊዜ ወደዛ ወንጀል ሊመለስ ሲል ያቺ የተውበታት ተውበት ያለቀሳት ዙራ ታነቀዋለች توقظ ታነቀዋለች ዙራ توبة النصوحة مالتي هنا نبي صلى الله عليه وسلم بحديثات شولي من إلالو إن الله عز وجل يبسط يده بالليل ليتوب مسيء النهار الله سبحانه وتعالى بلليت الجن يزنت يمارت الجن يزرقال لمن ليتوب مسيء النهار كان وانجلي سرا الله يمس بما تودس دي ملس ويبسط يده بالنهار ليتوب مسيء الليل بلليت دمو الجن يزرقال لمن በቀን እጁን ይዘረጋል ለሊት ሲያምጹት ያደር እንዲተውብቱ
ዑለማዎች ምን ይላሉ ወላሂ ሪዝቃችን እንኳን እንደዚህ አልተለቀቀም ይላሉ የተውበት በር 24 ሰዓት ክፍት ነው እየተግባባ ነው የተው አላህ እየጠራ ነው እጄን ዘርግቻለሁ ኑ ብዙ ወንጀል ሰራችሁ አላቃለሁ ኑ ወደኔ 24 ሰዓት ሙሉ በሬ ክፍት ነው لا اله الا الله ከዚህ በላይ አዛይ ጌታ አለ ኢኽዋኒ سبحان الله الله سبحانه وتعالى ለባሮቹ ሐቂቃ ረሂም የሆነ ጌታ ነው በጣም አዛይ ጌታ ነው የሚገርማችሁ ሐዲስ ልንገራችሁ كما في صحيح مسلم من حديث عمر بن الخطاب قال عمر بن الخطاب زجبت صحيح مسلم ላይ በተዘገበው ሐዲስ ላይ ምን ይላሉ መሰላችሁ አንዴ ይላል ከነብዩ ሰለላሁ ዐለይሂ ወሰለም ጋር ቁመን ይያለ ተሰብስበን ከነብዩ ሰለላሁ ዐለይሂ ወሰለም ጋር ሐርቡል ሐዋዚን የሐዋዚን ጦርነት አብቅቶ ምርኮኞች ህፃናት ሴቶች እዛ ተሰብስበው ነበር ነብዩ ሰለላሁ ዐለይሂ ወሰለም ሶላዋት ኢንሻአላህ ማውረድ አለበት اللهم صل على سيدنا محمد وعلى ال سيدنا محمد ነብዩ ሰለላሁ ዐለይሂ ወሰለም ሰሃቦቻቸው ጋር ቆመው ይያሉ ምን ይላል فاذا امراه من السبي تبحث وليدا لها وتسعى አንዲት ሴት ልጇን እየፈለገች እየሮጠች ትመጣለች ስዕሉን ተመልከቱት እንዴት እንዳስቀመጡት ሐዲስ እየሮጠች ትመጣለች ልጇን ፍለጋ ነው ከዛ አንዱን ህፃን ታነሳዋለች ልጇ አይደለም መልሳ ታስቀምጠዋለች ሌላ ልጅ ሩጣ ታነሳለች ልጇ አይደለም ትጥለዋለች حتى وجدت صبيا واخذته ثم ضمته الى صدرها والقمته ثديها ከዛም ልጇን ስታገኝ አብራኳን ክፋይ ልጇን ሩጣ አነሳችውና አንባውን እየጠራረገች ጡቷን አፍ ውስጥ ጨመረችው ይህን የሚገርም የእናት ፍቅር የተገለጸበትን ክስተት ነብዩ ሰለላሁ ዐለይሂ ወሰለም ከሰሃቦቹ ጋር ስለነበር فالتفت الى اصحابه وقال ወደ አስሐቦች ዞር አሉና ምን አሉ አተረውን هذه طارحة ولدها في النار ይቺ ሴት ሳት አቀጣጥለን እንዲህ ጓጉታ ናፍቃ ያገኘችው ልጇን ሳት ላይ ጣይ ብንላት ትጥለዋለች እንዴ አሉ ሰሃቦቹ ምን አሉ قالوا لا لا وهي تقدر على الا تطرحه يا رسول الله لا አጥለውም يا الله መልእክተኛ እንዴት አንጀቷ ቆርጦ ትጥለዋለች ሳት ላይ ነብዩ ሰለላሁ ዐለይሂ ወሰለም ዞሩና لله ارحم بعباده من هذه بولدها الله سبحانه وتعالى ለባሮቹ እቺ እናት ለልጇ ከተንሰፈሰፈችው በላይ ይንሰፈሰፋል አዛኝ ጌታ ነው ያለ እጄን 24 ሰዓት ሙሉ ዘርግቻለሁ ኑ ባሮች እያለና ያለ እየተግባባ ነው ወንድሞቼ ሰይድና አሊ ኢብኑ አቡ ጣሊብ ምን ይላሉ መሰላችሁ والله ይላሉ የአላህን ረህመት ሲገልጹ እኔ የውመል ቂያማ ሒሳብ የሚተሳሰብ ይሄን ወንጀል ሰርታል ይሄን ሶላት አጉድላል ብሎ የሚተሳሰብ እናት አባትህ ይሁኑ ቢባል አልፈልግ ማን እንዲሆን ነው የምፈልገው አላህ Subhanahu Wa Ta'ala እሱ ይበልጥብኛል እሱ ቢተሳሰበኝ ነው የምፈልግ አተረውና ረህመቱላህ ይህ አዛይ ጌታ ነው እጅ ዘርግቻለሁ ኑ እንዳጎደላችሁ አቃለው የሚለን እየተግባባን ነው ለዛ ነው ነብዩላህ ይላሉ ኢነ ረቢ ረሂሙን ወዱድ የኔ ጌታ አላህ አዛኝና ባሮችን ወዱድ ነው አፍቃሪ ጌታ ነው ይህ ጌታ ነው እንግዲህ ኑ እያለ የሚጠራን يورد ابن القيم عن بعض العارفين ابن القيم يا ابن تيمية አንጋፋ ደረሳ አንድን ታሪክ ኪታባቸው ላይ ተቀሱ ይህን ክስተት የወሰዱት عن بعض العارفين አንድ ዓሪፍ ከሆኑ ያላህ ባሪያ ነው ዓሪፍ ማለት በዘመናዊ ቋንቋ እንዴት ነው ዓሪፍ ምን ለብሰው ግልጽ ነው አይደል ዓሪፍ ማለት በእስልምና ቋንቋ ግን ዓሪፉን ቢላህ ማለት አላህን የሚያውቅ ማለት ሷሊህ ዐቢድ የሆነ ሰው ዓሪፉን ቢመቃሚላህ ይህ ዓሪፍ ይባላል ይህ ሰው አንዴ ጎዳና ላይ ሲያልፍ የሆነ ክስተት ተመለከተና ዘገበው ኢብኑል ቀይም ከሱ ይህን ታሪክ አነሱት ታሪኩን ስሙት انه راى في بعض السكك بابا قد فتح አንዴ ያ ሰው በጎዳና ላይ ሲያልፍ በር ይከፈታል وخرج منه صبي يستغيث ويبكي ከዛ ቤት ውስጥ አንድ ህፃን ልጅ እያለቀሰ እየተማጸነ ይወጣል وامه خلفه تطرده
እናቱ ደግሞ ከኋላ ውጣ ነው ብለህ ያለች ያባረረች ታባረዋለች ሱብሃንአላህ حتى اذا خرج ልጁም እንደወጣ فاغلقت الباب في وجهه በሩን ፊቱ ላይ ጥርቅም ማረገችና ወደخلت ወደ ውስጥ ገባች ይህን ክስተት ያን ዓሪፍ ሰው ይቆሞ ይከታተላል እናት ልጇን አባራ ስትሰደው وذهب الصبي غير بعيد ثم وقف مفكرا ከዛም ይሄ ሕፃን ልጅ ራቅ ብሎ ሄደና ተንደርድሮ ደረጃው እንደወረደ ቆሞ አሰበ ተግባባ ሕፃን ልጅ ነው ገና ምን አለ መሰላችሁ فلم يجد مأوى غير بيت الذي أخرج منه ከወጣበት ቤት ውጭ ሊጠጋበት የሚችል ሌላ ቤት የለው ከእናቱ ውጭ ሊያስጠጋው የሚችል የለም ولا من يأويه غير والدته ከእናቱ ውጭ የሚያዝን የሚንከባከበው የለም የት ይሄድ እናቱን ያባረረችው ከእናት ሸሽተ ይተዳለ من فرجع مكسور القلب حزينا ልቡ ተሰብሮ ወደ በሩ ተመለሰ ወደ እናቱ ቤት فوجد الباب مرتجا مغلقا በሩ ክርችም ብሎ ተዘግቶ አገኘው فتوسده ووضع خده على عتبة الباب ونام ጉንጩን በሩ ጋር አስደገፈና ሌላ የት ይሄዳል እናቱ በር ላይ ግድም ማለህ ሰው فخرجت امه እናቱ ስትወጣ ልጁ አይደለም እንዴ ስትወጣ فلما رأته على تلك الحال لم تملك أن رمت بنفسها عليه ልክ ስታዩ ያብራኳን ክፋይ በሩ ጋር ተደግፎ ተምዘግዝጋ ወደቀችበት والتزمته تقبله وتبكي ያለቀሰች አቀፈችው ልጇን ዳና وتقول ብላ ማለት ጀመረች يا ولدي اين تذهب عني አንተ ልጄ ከኔ ርቀየት ነው የምትሄደው من يؤويك سواي كان ውጭ ማን ነው የሚያስጠጋ እስኪ ንገረኝ يقول ثم ضمته الى صدرها ودخلت به بيتها ከዛም ልጇን እቅፍ አደረገችውና ወደ ቤት ይዛው ገባች ابن القيم من አሉ እቺና ያይዘው فتذكر قول الرسول አሉ እዚህ ላይ የነብዩን ቃል ያሉትን አስተውስ لله ارحم بعباده من الوالده بولدها الله سبحانه وتعالى ለባሮቹ አንዲት እናት ለልጇ ከምታዝነው በላይ አዛኝ ግልጽ ነው ወንድሞች سبحان الله يقول العلماء فأين تقع رحمة الوالدة من رحمة الله التي وسعت كل شيء የእናት ዝነት ሁሉን ነገር ካዳረሰችው ከአላህ ዝነት አንፃር ይትገባለች አላሁ አርሐም ይህ አዛይ ጌታ ነው እንግዲህ ኑ እጄን 24 ሰዓት ሙሉ ዘርግቻለሁ ይያለን ያለው ومن رحمة الله وفضله አሁን የምናየው የአላህ Subhanahu Wa Ta'ala እንዲህ ያመጽነው እንዲህ የወነጀልነው እኛ ጋር ያለው እዝነትና ጸጋው እንመለከታለን ብዙ ወንጀል አለ እንደተነጋገርነው اولها العلماء መጀመሪያ አላህ እዝነት በእኛ ላይ ستره عليك حال ارتكابك للذنب ወንጀል ስትሰራ ሸፍኖ ዝም ማለቱ ይህ መጀመሪያ ከአላህ እዝነት ነው ለኛ ግልጽ ነው ወንድሞች ወንጀል ሁላችን እንወድቃለን አላህ አያጋልጠንም ሰትሮት መጀመሪያ ዝም ይላል ይህ መጀመሪያ የአላህ እዝነት ነው አሉ ቢሻኑሮ አላህ Subhanahu Wa Ta'ala አጋልጦነ ሰዎች የሚጠቋቁሙባቸው ሊያደርግን ይችላል ነበር ተግባባ የመጀመሪያ የአላህ ጸጋ በባሮቹ ላይ ያሉ ወንጀል ሲሰሩ ሸፍኗቸው ዝም ይላል ይመለሱ ይሆናል ብሎ እየተግባባና ያለህን ጸጋ والله ጎረቤት ቤተ ዘመድ አገር አይንህን ላፈር ሚለን ሰው ማድረግ ይችል ነበር እንደምን ሰራው ወንጀል ቢያጋልጠ መጀመሪያ ሸፍኖ ያቆያል ተመለስ ይሆናል ثانيها ሁለተኛው የእዝነት መገለጫ አሉ حلم الله عليك في إهماله ትግስቱ የአላሁ Subhanahu Wa Ta'ala ትግስት አንተም በማቆየቱ ተግባባ ወንጀል ስትሰራ ማቆየቱ አላህ ብዙዎቻችን ወንጀል ስንሰራ አላህ እኮ ያዘገየናል በከባድ አያያዝ ሊይዘን ይችል ነበር ሌሎችን ሲይዛቸው ያየን ነው ሲቅለበለቡ ይህ من رحمة الله አሉ ሁለተኛው ዝነቱ ثالثها ሶስተኛው የአላህ Subhanahu Wa Ta'ala ዝነት አሉ إنه يغفر الذنب جميعا ሶስተኛው የአላህ ዝነት ሙሉ ወንጀላችንን መማር
ከኔ ጋር ናችሁ ወንድሞች? የአላህ ሶስተኛው ትልቁ እዝነት ወንጀል ሰርቻለሁ ብለህ ስትመጣ ሙሉ ወንጀልህን መማሩ። ይህ ትልቁ ያለ ረሕመት ነው። يقول الله تبارك وتعالى قرآن الله سبحانه بلاچو يا عبادي الذين أسرفوا على أنفسهم እናንተ በነፍሶቻችሁ ላይ ደንበር ያለፋችሁ ባሮች ያለ አላህ ያለው ምንድነው? ዒባዲ አለ። ተግባባ? ያ አዩሃ الظالمون ያ አዩሃ العاصون እናንተ አመፀኞች ምን አለ? ያ ዒባዲ አለ። ባሮቼ ናቸው። ወደ ነፍሱ አስጠጋን። الذين أسرفوا على أنفسهم بنفسوቻችሁ ላይ ደንበር ያለፋችሁ لا تقنطوا من رحمة الله كالله إذنت تسفى تقرطوا إن الله يغفر الذنوب جميعا الله ወንጀሎችን እንዳለ ይምራል إنه هو الغفور الرحيم እሱ ራሱ ነው አዛኝና ማሪው سبحان الله ይህ አያት والله በደንብ ብናስተነትነው የሚገርም ቁርአን ነው። ተስፋት ደንበር አስረፉ على انفسهم የቀራችሁ ወንጀል የለም ማለት ነው። ግን ቢሆንም لا تقنطوا من رحمة الله ከኔ እዝነት አትቁረጡ፣ ከኔ እዝነት ተስፋ አትቁረጡ። የሚገርመኝ ሐዲስ አለ። ሐዲሱ ግን በጣም ስለሚገርም ሰነዱን ነግራችኋለሁ። والحديث رواه الطبراني والبزار طبرانينا بزار يزقبوت حديثنا وقال المنذري منذري منالو إسناده جيد قوي سندو تنكرانو علو منذري وقال ابن حجر سلزي حديث يناقر ملال على شرط الصحيح يصحيح مسفرت زوني متى ملال صحيح من مزنبت ميزان تبقوا يمتى حديثنا وذكره ابن قدامة في التوابين ابن قدامة يبالو تلاك عالم التوابين تملاشوش كميلو كتاب لي ين تاريخ زقبوتان በጣም የሚገርም ሐዲስ ነው። ስሙት። يقول أن بني إسرائيل عندي بني إسرائيلوች أصابهم قحط عظيم ትልቅ የሆነ ድርቅ መታቸው። بني إسرائيل على عهد موسى بنبي الله موسى زمن فاجتمعوا إلى نبي الله موسى ወደ ነብዩ الله موسى ተሰበሰቡና وقالوا ብለዋሉ يا موسى أنت موسى ወይ ادعوا الله لنا يسقينا الغيث አላህ Subhanahu Wa Ta'ala ዝናብ እንዲያወርድልን ለምንልን አሉት። እነዚህ ሰዎች ነብዩላህ ሙሳ ይላሉ 70,000 ሰው ያዙና በረሃ ላይ ወጡ። ካኑ 70,000 አው የዚዱን ይላል ዘገብ ከ70,000 ይበልጡ ነበር። በረሃ ላይ ይዟቸው ወጣ። ዱዓ ላይ ያደርግ እጃቸውን አነሱና ነብዩላህ ሙሳ አለይሂ ሰላም ምን አሉ? ኢላሂ ጌታችን ሆይ እስቂና ገይተክ ወንሹር علينا رحمتك ዝናብ አውርድልን እዝነትህን ዘርጋልን አሉ። ወርሐምና እዘንልን بالأطفال الرضع وبالبهائم الرتع وبالمشائخ الركع سبحان الله ጌታችን ሆይ የኛን ወንጀል ተወውና እኒ ለሚጠቡ ህፃናቶች ስትል ለነሱ ስትል ዘንልን፣ ለእንስሳዎች ስትል ለጎብጠው ለሚሄዱ ሽማግሌዎች ለነሱ ስትል አዝና አውርድልን። ነብዩ ሰለላሁ ዐለይሂ ወሰለም ምን ያላሉ? ልክ ይሄን ዱዓ ያደረጉ ይያለ ጭራሽ ሰማይ ላይ የነበሩ ዳመናዎች ተበታትነው ጠፉ። ነብዩላህ ሙሳ ዱዓ ያደርጋሉ፣ ዳመናው ተበታትነው ይጠፋል እንኳን ዝናብ ሊወርድ። ما زادت السماء إلا تقشعا وما زادت الشمس إلا حرارا ፀሐይ የበለጠ የበረታሽ ደመናዎች እየተበታተኑ መጥፋት ጀመሩ። ነብዩ ሙሳ አለይሂ ሰላም ክስተቱ ገረማቸውና وقال موسى نبي الله موسى منالو يا ربي ጌታችን لما لا ينزل المطر علينا ونحن ندعوك ونتذلل إليك ጌታችን ዝናቡ ለምንድን ነው ያልወረደው? እኛ እየለመን እየተማጸን እየተናነስን። الله سبحانه وتعالى من على يا موسى كيف أسقيكم እንዴት ብዬ ነው ዝናብ ማወርድላችሁ? وفيكم عبد يبارزونني بالمعاصي منذ 40 سنة ከናንተ መሃል አንድ ወንጀለኛ አለ 40 ዓመት ሙሉ እኔን በትላልቅ ወንጀል ሲያምፀኝ የኖረ ምን ይፈጠር ታዲያ? فنادي في الناس ሰዎች መሃል ተነስተ ተጣራ فليخرج من بين أظهركم ከናንተ መሃል ይውጣ فبشؤم معصيته منعتكم المطر من السماء
በሱ ወንጀል ክፋት ነው ከሰማይ ጠብታ ዝናብ የከለከልኳችሁ ህዝብ ዘንድ ተነስና ተጣራ ይውጣ አለ አላዘንብ 70 ሺህ መሃል ያለው ይህ ሰው ነብዩላህ ሙሳ አለይሂ ሰላም ራዱ ያ ረቢ አና صوتي ضعيف ድምጼ ደካማ ነው እንዴት 70 ሺህ ሰው መድረስ ይችላል እዚህ ያላችሁትን አንድ ሺህ እንኳን ማንሞላ ፎቅ ያሉቶችን ለማሰማት 3 ማይክ እየተጠቀምን ነው አይደል 70 ሺህ ሰው እንዴት ሊሰማኝ ይችላል ጌታዬ አና صوتي ضعيف الله سبحانه وتعالى من قال يا موسى عليك النداء وعلينا البلاغ أنت موسى تتأرى تبلال تتأرى ما درسيني على فينت نبي الله موسى كف كاله ترارا لي وطنا تتأروا أنت جيتان 465 ينبرك باريوي وطا بانت مكيان تبتا زناب تكلكلنا الله سبحانه وتعالى ሁሉን ቻይ የሆነው ጌታ ይህን ቃል ወሰደና 70 ሺህ ሰው ጆሮ ውስጥ ከተተው ይሳናል እንደ አላህ وما ذلك على الله بعزيز